ሜንታል ቫይብሬሽናችንን በመቀየር ከፍርሃት ከጭንቀትና ከድብርት መላቀቅ እንችላለን። መጀመሪያ ማወቅ ያለብን ይህ ዓለም ይህ ዩኒቨርስ አጠቃላይ ኤነርጂ ነው። ቫይብሬት የሚያደርግ ኤነርጂ ነው። በሶስት ከፍለን ልናየው እንችላለን። አጠቃላይ በዙሪያችን ያሉ ነገሮች በሶስት ይከፈላሉ። ማተር፣ ማይንድ እና ስፒሪት ወይም ቁስ፣ አእምሮና መንፈስ ብለን ልንከፍላቸው እንችላለን። እነኚህ ሶስት ፕሌን ኦፍ ኤግዚስተንስ የምንላቸው መካከላቸው ያለው ልዩነት ምንድን ነው? ቫይብሬት የሚያደርጉበት ወይም የእርግብግቢታቸው መጠን መለያየት ነው። ቁስ የምንለው እኛ በአካል የምናየው በአካባቢያችን ያለ ማንኛውም ነገር ዝቅተኛ የሆነ ቫይብሬሽን ያለው ነገር ነው። ለዚህ ነው በአይናችን ማየት የምንችለው። ማይንድ ከማተር ወይም ከቁስ ይበልጥ ቫይብሬት የሚያደርግ ኃይል ነው። ስፒሪት ከማይንድ በላይ የሆነ ቫይብሬት የሚያደርግ ኃይል ነው። ለዚህ ነው እኛ ማየት የማንችለው። ለዚህ ነው ቶትን የማይንድን ውጤት የማይንድን ፕሮዳክት የሆነውን ቶትን ማየት አንችልም። ምክንያቱም ኢትስ ኤነርጂ። ማየት የምንችለው ግን በአይናችን ማየት የምንችለው ግዑዝ ነው የምንለው ሎ ቫይብሬቲንግ ወይም ዝቅተኛ ቫይብሬሽን ላይ ያለ ኤነርጂ ነው የምናየው። ኦኬ። ስለዚህ እንደዚህ ከሆነ ማይንድ የተለያየ ዲግሪ ኦፍ ቫይብሬሽን አለው። ዲግሪ ኦፍ ቫይብሬሽን ያለው። ስለዚህ የህይወታችን ልዩነት በሰዎች ህይወት መካከል ያለው በሰዎች መካከል ያለው ልዩነት የምን መገለጫ ነው? አእምሯችን ቫይብሬት የሚያደርግበት ዲግሪ መገለጫ ነው። ምክንያቱም ማይንድ ነው ላይፍን ክሪኤት የሚያደርገው። ቶት ነው ላይፍን ክሪኤት የሚያደርገው። ሀሳባችን ከሆነ ህይወታችንን የሚፈጥረው በህይወታችን መካከል በእያንዳንዳችን ህይወት መካከል ያለው ልዩነት የሚገለጸው ምንድን ነው? ቶታችን ቫይብሬት የሚያደርግበት ዲግሪ። ኦኬ፣ ቫይብሬት የምናደርግበት ፍጥነት ነው ማለት ነው። ስለዚህ ይህንን ቫይብሬሽን መቀየር ከቻልን ቶታችንን ከዝቅተኛ ቫይብሬሽን ወደ ከፍተኛ ቫይብሬሽን ከፍ ማድረግ ከቻልን ህይወታችንን እንቀይራለን ማለት ነው። ማቴሪያል ህይወታችንን መቀየር እንችላለን። ሄልዛችንን መቀየር እንችላለን። ማንኛውም በህይወታችን የምንፈልገውን ነገር መቀየር እንችላለን። ለምን? ቶት ኢዝ ኤ ክሪኤቲቭ ፎርስ፣ ኤ ክሪኤቲቭ ኤነርጂ። ስለዚህ ሃይ ቫይብሬሽን ላይ ስንሆን ሃይ ሌቭል ኦፍ አቺቭመንት እንሆናለን። ሎ ቫይብሬሽን ላይ ስንሆን ሎ አቺቭመንታችን ሎ ይሆናል። ላይፋችንም እንደዚሁ በችግር የተያዘ ይሆናል ማለት ነው።